እርግጥ በስልክ ነው የጸሉት ባጭር ጸሎት የጸላ እግዚአብሔር ብዙ ነገር አድርጎኛል እውነትም ነው እግዚአብሔር እዚህ ቤት ቃል አለው እግዚአብሔር ኢትዮጵያ ምድር ላይ ነብይ አሳጣ እውነት ከዚህ የበለጠ ቅባት ይጨመር ትውልዱ ይባረክ ጠላት የበላውን ጠላት እኛ ለፍቼ የበላውን ጠላት አሰርቶ የበላውን ወፍጮ ቆመ ከእጅ መኪና ወሰዱ ንብረት እግዚአብሔር የሰጠው ንብረት እንደገና በሉ ወፍጮ ዝም ብሎ ተራ ይቆማል ቀና አለ እግዚአብሔር አትረሳኝ ብዬ ሲጸል አንድ ቀን ቻላን አይቼ ደወልኩት አስገባው ጸሎት ሲጸሉ የቆመ ነገር ሁሉ ይንቀሳቀሳል የተከለከለም ይለቀቃል አሁን ከዛ መሬት ላይ ነው መሬት ለምሳሌ እኛ የኖረን ከተማም ሆነ ገጠር መሬት አስቸጋሪ ነው ትንሽ ነገር ሲነካ አይምሮ ነው የሚነካ ስለዚህ መሬት ብዙ ወረሱ የለፋ መሬት ነው በልጅነት ያንን መሬት 10 ሄክታር ባስተቀር አንሰጥም ማለት እሺ 10ን ሰጣቸው ይመስገን አልኩና ተወኩት አሁን እዚህ ከተጠላ ወደ 16 ሄክታር ጉባኤው ለጌታ እንደገና ፉጨት ጩኸት ወልቶልሱ ጮቻለሱ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ በከበረ ስርግለ የሚያስቀምጠኝ የለም ካንተ ሌላ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ በከበረ ስርግለ የሚያስቀምጠኝ የለም ካንተ ሌላ እግዚአብሔር ይባርካቸው ጉባኤም እንደዚህ ችግርም አያጋጥም እና ምን አደረጉ አይ አትበላም አለ አረ አባቴ አይከለክልም አልኩት ከዳኛ ጋራ ግን እግዚአብሔር ተፋለማ ቃል ወጣ ሆነለት ወፍጮም ቆሞ ዝም ብሎ ተራ ላይ ቁጭ አለ ስራ ይቀጥላል ወረፋ አጣው ቃል እንደወጣ መስራት ጀመረ ክብር ለሱ ይሁን እግዚአብሔር ሃሌሉያ ኑ ወደዚህ እሰይ ነው አንሷን ኢየሱስ አይልም ኢየሱስ አዲስ አበባ ከተማ ቁጭ ብለን ጅማ ላይ የተያዘው ቦታ በአንድ ቃል ነገሪ ይለቀቃል አሜን አረ ዳኛው አይቻልም እያለ ነው እኔ የማውቀው ዳኛ እንዲህ ይላል ይቻላል አሜን እጅን ከፍ አድርግልኝ ለኃያሉ ኃያል ይነሳል አሜን ለብርቱ ብርቱ ይነሳል አሜን ለአዋቂ አዋቂ ይነሳል አሜን ለጠንካራ ጠንካራ ይነሳል አሜን የምትወደው ያንተ ጉዳይ ከእጅ አይወጣም አሜን የምትወጁ ያንቺ ጉዳይ ከእጅሽ አይወጣም አሜን ምርኮ ሁሉ ይመለሳል አሜን ኢየሱስ ጌታ ነው አሜን ሰይጣን መጥፎ አይደለም መጥፎ ኢየሱስ ጌታ ነው አሜን ዛሬ ላይ ደውሎ እንዳጸልይ ሁሉ ሰው ከሰው ጋር እንደሚያወራ በጆሮ መጥቶ ልጄ ሆይ ላንተ መኪና እኔ እሰጣለሁ ብሎ ጌታ ቃል ገብቶ የሰጠን መኪና የልጆችን ወሬ ሰምተ ባትሸጥ ኖሮ ጥሩ ነበረ። መኪናው ሲመጣ በቃል መጥተዋል። ግን ልጆች ውጭ ሀገር ወዲህ እያሉ የምትወደው በምሪት የመጣ በምሪት ለዛም አረንጓዴ መልክ ያለው ስም ሰጥቶ ሄደ የምታገኘው መኪና ይሄ ነው ተብሎ ቁጥሩን አሳይቶ ይህ የጌታ የሚለው መኪና ጭምር ጽሑፍ ያለው አረንጓዴ ያለው አዲስ አበባ መጥተህ ይሄ አይደለም ብለህ ሆሳና ድረስ ሄደ የቆመ መኪና ጌታ ራእይ ያሳየው መኪና እኔ ያየው መኪና ይሄ ነው ብለህ የገዛው ያንን መኪና ልጆች ወጣት በመሆኑ መልካም ጉዳይ የሚያወሩ የመሰሉ የምትወደው ያንተ መኪና ከእጅ ወጥቶ ለነሱም ሳይሆን ላንተ ሳይሆን ብሩን ተበተነ መኪና ከእጅ ወጥቷል። ልክ ነኝ? መኪና ከእጅ ወጥቷል። እጃችሁን ገፋ አድርጉልኝ እስቲ አሜን አሜን። ይሄ እኮ ነው
በቃል የመጣውን ቤቴን፣ በቃል የመጣውን መኪና፣ በቃል የመጣውን ንብረቴን በሰዓቱ እንደው ጌታ ላንተ መኪና ብሎ ሲናገር በእጅ ሀብት የለም እኔ አንድ ድሃ ከየት አገኛለሁ ብለህ እስቲ አሜን። በገንዘቡ ሳይሆን በቃል የገዛው መኪና ነበረ፣ ግን ከእጅ ወጥቷል። አሁን ታሪክ ሆኗል። በህይወቱ እያዘነ ነው። መኪና አንተ ገና ራሱ መልኩን ጭምር ቁመቱን ጭምር በራእይ አይተህ ነው እንደው ፊት ሳላይ ቂጥ ወዲያ እኔ ፊቱን ሳላይ ቂጡን ይሄ የእግዚአብሔር አዘዛ የኔ መኪና ይሄ ነው። ያኛ ሲያይ ይሄን አልገዛም አልኩት። በራእይ ስላየ ማለት ነው። በራእይ ያ መኪና ታቀልከ ያንተ የፈለክ መኪና አዲሱ ትገባለች። ያ መኪና ከእጅ መውጣት ያ መኪና በረከት ነበረ። እሱ በእጅ ቢሆን 3 ትገዛ ነበረ። በረከት ነው ከእጅ የወጣው አንድ መኪና አይደለም። አሁን ግን ዛሬ ጸልያለሁ። አሜን። አንድ ከእጅ ወጣ አይደለም 3 ሌላ መኪና። አሜን። ጉባኤው ለጌታ ክብር አምጡት። እልልታለሁ ሰው ለጌታ እንደኔ ማነው የኔስ ልዩ ነው ወደቀ ሲባል ጌታም ያነሳው ኢየሱስ ረድቶኛል ከሁሉ አብልጦ ከብቶ አዲስ ምዕራፍ ታሪክ ለውጦ ውለታው በዛ ጌታ ውለታው በዛ ውለታው በዛ ኢየሱስ ውለታው በዛ ውለታው በዛ ጌታ ውለታው በዛ ውለታው በዛ ኢየሱስ። ሃሌሉያ! ሁለት እጃችሁ ከፍ አድርጉልኝ። በዛሬ ቀን በዚህ ጉባኤ ደስ ያለ አንድ ነገር አለ። አሁን በደንብ ተዘጋጁ። በገንዘብ ሳይሆን በቃል ብቻ ቤት ይኖራቸዋል። አሜን። በገንዘብ ሳይሆን በቃል ብቻ መኪና ይኖራቸዋል። አሜን። ከነገ ሰኞ ጀምሮ ለአንዳንዶቻችሁ መንግስት ይተባበራል። አሜን። አህዛቦች ይገዙልሃል። አሜን። በሮች ይከፈታሉ። የሥራ በር ይከፈታል። የውጭ በር ይከፈታል። ቢዝነስ በር ይከፈታል። ምርኳችሁ ይመለሳል። ግን በቃል የመጣውን ንብረትን የፈለገ ሰው ውድ ዋጋ ቢሰጥ እንኳን አንዴ ቁጭ በሉ። የኛ ጌታ እኮ የሚናገር አምላክ ነው በእውነት። አንዳንዴ የምትወደው ጉዳይ ከእጅ ከወጣ ድጋሚ አይተካም። ትልቁ ችግር ይሄ ነው። ሰይጣን መጥፎ ነው። የፈለገ ውድ ዋጋ ቢሰጥ እንኳን በቃል የመጣውን ቤትን ዝም ብለህ እንዳትሸጥ፣ ዝም ብለህ እንዳትገዛ፣ ገንዘብ ስላገኘ መኪና እንዳትገዛ። አሁን የኛ አባት ወቀሳው ምንድነው? በቃል የመጣው መኪና ነው። በሰዓት ማይቢ ውድ ዋጋ ነው። በቃል መጥተዋል። ሲሸጥም ቢያማክር ኖሮ ጌታ መንገድ አለው ከጠየቃችሁ። አሁን እንዲህ ነው የሚሆነው። እንዲህ ያደርጋሉ። አንድ ቀን ወይ ከዚህ ስትሄድ ቢሆንም ልጆችን እፈልጋለሁ። ልጆችን አወ ሰይጣን አይኔ እያየ መኪና ከእጄ እንደወጣ ሁሉ አይኔ እያየ ልጆች እንዲሞቱ ውጊያ ነው የማየው። አሁን ዛሬ መቆማችሁን አትይ። በተለይ ደረጀ ትምህርት ቤት ውስጥ ሊያሳብድ የሚፈልግ መንፈስ አለ። ትምህርት ቤት እሱ ጅማ ነው የሚማረው። ደረጀ ሳሚስ ሳሚ እንግሊዝ ነው ያለው። ሳሚ አንተ በሱ ላይ ብዙ መስዋዕት ከፍለሃል። ግን እንደዛው ጉዳይ አይደለም። አልሆነለትም። ዳዊትም በቃ ስራ ፈቶ እንደ ልፋቴ አይደለም። እዚህ አዲስ አበባ ያለው ጉዳይ ቢሆን ብቻ በአጭሩ ላሳጠር አንድ ልጅ፣ 2 ልጅ፣ 3 ልጅ፣ 4 ልጅ፣ 5 ልጅ፣ 6 ልጅ፣ 7 ልጅ፣ 8 ልጅ። እሺ ዛሬ ጸልያለሁ። ከልጆች አንድም ተራ ቦታ አይቀርም። አሜን። ግን ሳምን ላገኝ እፈልጋለሁ። ደረጀን ላገኝ እፈልጋለሁ። አሜን። ዳዊትን ላገኝ እፈልጋለሁ። መጸለይ እፈልጋለሁ። ብቻ በቤት ሞት አይሆንም። አሜን አሜን። አሁን እንዲህ ነው የሚሆነው። እቺ የወፍጮ ቤት ቁልፍ አለች አይደል? ቁልፍ አለች። በሷ ላይ ተሰርቶበታል። በዛች በቁልፏ ላይ የወፍጮ ቤት ቁልፍ አለች አይደል? ውሃ ካለ ይዞ ይምጡ። ውሃ አለ። መሰዊያን ሰራው
እችን ውሃ ወስደህ ማለት ነው አባቴ እግዚአብሔር ሆይ በጌታ በኢየሱስ ስም ሙያ በልብ ነው እችን ወስደህ በቁልፍ ይባል ሟርታቸው ፈርሰዋል ሂድ ሀብታም ሁን ጉባኤው ለጌታ ክብር እንደገና ያምጣ